አይ ወንድ ልጅ ማመን በአሁን ሰዓት እግዚአብሔርን ከባድ ነው። ቤተሰብ ማለት ነው። እንኳን ኤሉ እንኳን ብታጠፋ ለምን 10 ጊዜ ብታጠፋ እንዴ አንድ ድል እንዴት አልሰጠም? እንዴት ኤሉ በአንድ ከህይወቱ የሚያስወጣው? እውነት ለመናገር እውነቱ አንዳንድ ኮመንተሮች ልክ ናቸው ማለት ነው። እኔም ደግሞ ያቡ በጣም ምርጥ አፍቃሪ ነው ብዬ ነበር በጊዜ ማለት ነው። እና በአንዴ ኤሉን ከህይወቱ ያስወጣል ብዬ አላሰብኩም። እውነት ለመናገር እንኳን አንድ እድል ይሰጣል ብዬ ነበረ። እውነት ለመናገር ኤሉም አጥፍታለች። ብታጠፋ ነገሮቹን ቆም ብሎ አስቦ ለምን እንደዚህ ነገር ተፈጠረ ብሎ እኮ መጠየቅ ይች ነበረ። ተረጋግቶ ነገሮቹን የድሮ ፍቅረኛ ደግሞ ፍቅረኛም አትመስለኝም፣ የእሱ ዘመድ ነው የምትመስለኝ። አላቅም ብቻ እንዴት እንደሆነ ቤተሰብ በጣም ነው ውስጤ እየቆሰለ ማለት ነው። የምሬ ነው የምላችሁ። ኤሉ ግን የፈለገች ብታጠፋ እንዴት በአንድ ይወስናል? እሺ ኤሉን ካልፈለገ ለምን እስከ ቤተሰቦቿ ድረስ ሄደ? ይሄ ሁሉ ዋጋ ለሚከፈል ይሄ ነው ጥያቄ ቤተሰብ ማለት ነው። እና አላቅም በእውነት ቤተሰብ ማለት ነው። እና እኔ በጣም ነው የተናደርኩ። እንኳን አንድ እድል ለኤሉ ይሰጣል ብዬ ነበር ያሰብኩ ማለት ነው። እና ጭራሽ ለኤሉ ቸው ለማለት ነው እሱ እንግዲህ ኤሉ ሁሉም የጠራ ማለት ነው። እና እሱ ወደ አዲስ አበባ ለመመለስ እኔ ስራ አለብኝ ለማለት እንግዲህ አስባችኋል። አረ ወንዶቹ በጣም ልክስክስ ናቸው ለካ። የሰውን ህይወት መጣችሁ ትበጠብጣላችሁ፣ ስትወጡም እንደዛ ታደርጋላችሁ። ምን አይነት ናችሁ ግን? ለካ እስከምትፈልጉ ድረስ እስከምታገኙ ድረስ ነው ማለት ነው ሴት ልጅ የምትጀናጅኑ ማለት ነው። እኔ እሱ ነው የተረዳው አሁን ላይ ማለት ነው። ወንዶቹ ባለጌ እንደሆኑ ነው የተረዳው። እግዚአብሔርን በስማም። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ በኮሜንት ሀሳብ አስተያየታችሁን ጻፉ ማለት ነው። እውነት ለመናገር በጣም አዝኛለሁ። ያብ ገና የምሬ ነው የምላችሁ ምርጥ አፍቃሪ መስሎኝ ነበረ፣ ግን አሁን ላይ ሲያስብ አይደለም። እንኳን ኤሉ እንኳን 10 ጊዜ ብታጠፋ ይቅር ብል ምን ችግር አለ? እንኳን የሰው ልጅ እኮ የሰው ልጅ ገሎ እኮ እንኳን ይቅር ይባላል። አንተ ደግሞ ኤሉ በቃ ከልጁ ጋር ሌላ ነገር ስለ አልጋ ላይ አልሆኑም መቼም ከንፈር አልተሳሳሙም እኮ አንገቱ ነው መሰለኝ የአንገት ቦታ ነው እንግዲህ ጥርሱ ቁጭ ብሎ ይወጣ እንጂ ምንም ነገር እኮ ከንፈር አልተሳሳሙም። ለመናገር እኔ እያየው አንገቱ ነው። ምንድን ነው አልጋ ላይ አልሆኑም። ሌላ ምንም የተፈጠረ ነገር የለም። እንዴት በአንዴ ይወስናል? እንዴት እቺ ልጅ እስከዛ ድረስ ሊጠራ ቻለ? እንዴት በአንዴ ኤሉ ከህይወቱ ሊያስወጣም ቻለ? ቤተሰብ ጥያቄ ሆነብኛል። እውነት ለመናገር አላቅም። ኤሉ አንደኛ ነገር ደግሞ የወንድ እግር ስር አትወርቂ፣ መልሰሽ አትለምኝ ማለት ነው። ወንድ ልጅ ከሄደ ይሄድ፣ ምን አባታቸው ያመጣሉ? ወንድ ቢሄድ ሌላ ወንድ ይመጣል እኮ እግዚአብሔርን። አንዳንዴ ለክብራቸው ተጨነቁ ማለት ነው። እነዚህ ወንዶች ውሾች ናቸው። እውነት ለመናገር የልባቸው እስከሚያገኙ ድረስ ነው ለካ ሴቶቹ የምትጀነጅኑ ማለት ነው። እና እንኳን አንድ እድል ቢሰጣት የፈለገችው ኤሉ ብታጠፋስ በጥሩም በመጥፎም ጊዜ አንድ ላይ አሳልፉ አይደለ? 2 ወርም ቢሆን ማለት ነው። እና እሱ እንኳን አስቡ ልዑል ደግሞ ሁለቱ መለያየት እንደሆነ እኔ ተረዳው። ግን ለሱ ደስታ ነው። እውነት ለመናገር ልዑልም ለኤሉ ምንም አይጠቅምም። እውነት ለመናገር ምንም አይጠቅምም። ሁሉም ኤሉን ለመጎዳት ነው ከሷ ጎን ከሷ ዙሪያ ያሉ ማለት ነው። አንድም የረቡ ሰው አይደለም። ኤሉ ግን የኤሉ ድሮ አይደለችም። ኤሉ በጣም ተቀይራለች። ለምን እንደሆነች አላቅም። ኤሉ እኮ ድሮ በጣም የሚሰራ ፕራንኮች ደስ የሚሉ ፈታዘና የሚያደርጉ ነበር። አሁን ላይ ግን ኤሉ በጣም ተቀይራለች ቤተሰብ ማለት ነው። እና በተለይ ከያብ ጋር ቪዲዮ ከመስራት ከጀመሩ ወዳ በጣም ነው የተቀይረች ኤሉ ማለት ነው። እና ወንድ ልጅ መልሳችሁ አትለምኑ ማለት ነው። በቃ እሱ በተለመደበት ቦታ መሄድ ነው ስለፈለገ በአንድ ኤሉ እንግዲህ ጥፋቱን ስላጠፋችሁ ምንም ይቅር አልላትም። እኔም የራሴን ህይወት እኖራለሁ፣ እሷም የራሷን ህይወት ትቀጥል። እንደ እህትና እንደ ወንድም እንገናኛለን። ስለዚህ ከእሷ ህይወት ወጥቻለሁ ማለት ምን ማለት ነው?
የሰው ልጅ እንኳን የፈለገ ነገር ቢያጠፉ እኮ ይቅር ይባላል። አንተ ደግሞ ይቅር አልልም። ስለዚህ ከአንቺ ህይወት ወጥቻለሁ። ሱሱ በጣም ምርጥ ልጅ ናት። እግዚአብሔርን እሷም ተናዳለች። እውነቴ ነው የምላችሁ። ለምን ብዙ ዋጋ ካፍላለች። እንግዲህ ኤሉና እሱን ለማስታረቅ እንግዲህ ብዙ ነገርን አግዛለች። ግን ይደብራል። እኔ አላቅም። ያቡ ግን አንዳንዴ ትዕግስተኛ መሆን አለበት ማለት ነው። እና በሁሉም ነገር መናደድ የለብህም ማለት ነው። አሁን እዛ ጋር ሱሱን እንዴት እንዳደረገ አያስችሁ ዝቅ ከፍን ያደረጋት ማለት ነው። እና አይባልም ደግሞ እቺ ፍቅረኛ ተብዮ ማለት ነው። እና አንቺ እንደ ሴትሽ ራስሽን አስከብሪ ማለት ነው። በጣም ነው የሚደብረው ንግግርሽ። ጭራሽ ኤሉ እንዳታስነካን ያደረገችው ኤሉ ማለት ነው። እንዳትነካን ያደረገችው ንግግሯ በጣም ነው የሚደብረው። እግዚአብሔርን እንዴ በዚህ ልክ የሰው ማንነታችሁን ዝቅ ማድረግ ይደብራል ትንሽ ማለት ነው። እና ኤሉ እንኳን ብታጠፋ አስሬ በዚህ ልክ እንደዚህ ይደረጋል? በስማም በጣም ነው የደነገጥኩ። እግዚአብሔርን ከእንደዚህ አይነት ወንድ ፈጣሪ ይጠብቅን። እግዚአብሔር ነው የምላችሁ። ቶሎ ብላችሁ ወደ ፍቅር አትግቡ። ወንድ ልጅን ሳታዩ ሁኔታ ምን እንደሆነ ሳትረዱ ወደ ፍቅር መግባት በአሁን ሰዓት ላይ ይከብዳል። የአሁኑ ፍቅር ጉንፋ ነው እንጂ ፍቅር አይደለም። እውነት ለመናገር ለአንድ ወር ይፋቃቅ በአንድ ወር ውስጥ ፍቅር ውስጥ ይገባሉ፣ ከዛ ይለያያሉ፣ አዲስ ህይወት ይቀጥላል። ምን አይነት ናቸው ግን? በጣም ነው የሚያስጣለው። የኤሉን ልብ ሰብሮ ነው ብቻ ከዚህ ህይወት ይወጣ። ወይም ድራማ ነው በሉን። ድራማ የምትሰሩ ከሆነ ድራማ ነው በሉን። እውነት ለመናገር ይሄ ቪዲዮ ደግሞ ይቀጥላል። ኤሉም ደግሞ በመጨረሻ እንግዲህ ተከትላ ሄዳለች ማለት ነው። እና ቪዲዮ ተቋርጧል። ይሄ ቪዲዮ ደግሞ በኤሉ ቤት ይለቀቃል ብዬ አስባለሁ። ያቡ ግን በጣም ትልቅ ጥፋት አጥፍተሃል። እውነት ለመናገር እንኳን ኤሉ ብታጠፋ አንተ ትዕግስተኛ ሰው መሆን አለብህ። ነገሮቹን ቆም ብላ አስባ ብትረዳ ከሆነ አንድ ላይ ትቀጥላላችሁ፣ ካልሆነ ደግሞ ነገሮቹ ማፈታት ነው። አሁንም ለኤሉ ፍላድን እንደ ዋጋ ካፍላ እስከ 40 ምንጭ የርከ ማለት ነው፣ እስከ ቤተሰቦቿ ድረስ የርከ። ስለዚህ ነገሮቹ ልክ እንደዛ መሆን አለበት እንጂ በአንድ ወስና ኤሉ ከሌላ ወንድ ጋር ስለተገኘችው አንተም ደግሞ ወደ ድሮ ፍቅረኛ መመለስ ማለት ምን ማለት ነው? አረ በጣም ነው የምታስጠሉ። እግዚአብሔር የኤሉን ልብን የሰበርከው ማለት ነው። ኤሉ አስሬ ብታጠፋስ አልጋ ላይ አልተገኘችውም፣ ብልግና ነገር አላደረገችውም። ምን ለመናገር ምን ችግር አለ? እስማ በጣም እኔ እግዚአብሔር ምን ብዬ እንደምነግራችሁ አላቅም። ቤተሰብ ውስጤ ይርር ነው ያለኝ ማለት ነው። እና ያ በጣም ጥፋተኛ ነው። እኔ ለሱ ጥቅመኛ ነው አልሄድም። እውነት ለመናገር በእርግጥ ይኸው ኤሉ ጥፋት አጥፍታለች። ብታጠፋስ እንዴት በአንዴ ይናደዳል? እንዴት በአንዴ ሁሉ መወሰን ቻለ? ድሮም አይፈልገውም ማለት ነው። በዚህ ሁኔታ እንዳየው ማለት ነው። የኤሉን ጥፋት ነው በቃ የኤሉ ጥፋቷ ነው ሲጠብቅ የነበረ ማለት ነው። ከኤሉ ህይወት መውጣት ስለፈለገ ነው ይሄን ነገር ያደረገ በአንዴ። እንኳን ሰው የፈለገ ነገር ቢያጠፋ ይቅር ይባላል እንዴ? አንተ ደግሞ ተለምኑኝ አልከኝ። ወንድ ቢሄድ ወንድ ይመጣል እኮ። ኤሉ እኮ ቆንጆ ልጅ ናት፣ ምርጥ ልጅ ናት፣ ስማርት። እኔ እንጃ አላቅም ብቻ ወንዶች ፈጣሪ ልቦና ይስጣችሁ። ብቻ ልባቸው በቃ ሁሉም ቦታ ነው የሚሄደው ማለት ነው። እና ያማረባችሁ ቦታ ነው የምትሄዱ እስከፈለጋችሁ እስከምታገኙ ድረስ ነው ለካ ብዬ የተረዳው ማለት ነው። እና እግዚአብሔር ልቦና ይስጣችሁ። ብቻ ተመልካች ላይ ባትጫወቱ ጥሩ ነው ብዬ አስባለሁ። በጣም ነው የሚደብረው ጌታ